ተናስተን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያብቶ ማስፋና ተምርገናን ባለንበት ሰዓት አቆጣጠር የዛሬ ህዳር 9 ቀን 2018 ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እንቅስቃሴ አገዛዙ መኮንኖች እና ምርኮው ታክስና የነዳጅ ምርቶች የድርድር ጥሪውና ኢሃፓ የጤናው ቀውስ የኦሮሚያ አፈና የኬንያ ጥያቄ የተባበሩት መንግስታት ውሳኔ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። የደጋው መብረቅ ኮር በርካታ ያገዛዙ ሰራዊትን በመደምሰስ የከፍተኛ መኮንኖችን ተሽከርካሪ ጭምር መማረኩን አስታወቀ። በአገዛዙ ላይ እየተወሰደ ያለው ወታደራዊ ጥቃት ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር ዛሬ ህዳር 9 ቀን 2018 ዓ.ም በርካታ ያገዛዙ ስልጣን አስጠባቂ ወታደሮችን በመደምሰስ የከፍተኛ መኮንኖች ተሽከርካሪ ጭምር መማረኩን አስታውቋል። ዛሬ ህዳር 9 ቀን 2018 በመቄት ወረዳ አንሻ ክፍለ ጦር በጠላት ላይ የወሰዱትን ጥቃት አርበኛ ጨለፋ አስፋው ከትግል አጋሩ አርበኛ ቅዱሴ ጋር በጋራ በመሆን በመሩት በዚህ ተጋድሎ ጠላት ያልጠበቀው ሰብአዊና ቁሳዊ ኪሳራ ማስተናገዱን ያገዛዙ ወታደራዊ አዛዦች የሚጠቀሙበትን ተሽከርካሪ ጭምር መማረካቸውን አስታውቋል። የፋሽስቱ ስልጣን አስጠባቂ ሰራዊት አንድ ፓትሮልና 3 ሲኖትራክ መኪናዎች መማረካቸውን የጠቀሰው መረጃ በርካታ የጠላት ሰራዊትም ተደምሷል። የተማረኩ ሲኖትራኮች የግለሰብ በመሆናቸው ለባለቤቶቹ እንዲመለሱ ተደርጓል። በአማራ ህዝብ ላይ ጥፋትና ጭፍጨፋን ተጭኖ የመጣው የስርዓቱ ቅጥረኛ ሰራዊት በአንሻ ክፍለ ጦር ሙትና ቁስለኛ ተደርጓል ሲል መረጃው ገልጿል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት በመቄት ወረዳ እንደ ክረምት አግቢ እድሜ በፋኖች ባሩድ እየተቀነደሸና እየተቀሰፈ ይገኛል በማለት ለአብይና ጓደኞቹ ስልጣን ሲባል ህይወታቸውን የሚያጡ ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ የደጋው መብረቅ ኮር አንሻ ክፍለ ጦር ዛሬ ህዳር 9 ቀን 2018 ይፋ ባደረገው ከዚህ መረጃ መረዳት ተችሏል። ይህ በእንዲህ እንዳለ በቀጠናው የልጅ ኢያሱ ኮር አሃዶች በከሚሴ ዙሪያ ደዋ ጫፋ ወረዳ ያገዛዙ ባንዳ ሚሊሻና ፖሊሶች ላይ ድንገተኛ ጥቃት ሰንዝረው ድል መቀዳጀታቸውም ተገልጿል። የጎፍ ክፍለ ጦር ቃኝና ከመክትና ሳተናው ሻለቃ አሃዶች የተውጣጡ አባላት ትላንት ዳር 8 ቀን 2018 ዓ.ም ከቀኑ 9 ሰዓት ከሚሴ ዙሪያ ዳዋ ጫፋ ወረዳ ገበያ ቀበሌ ድረስ ዘልቀው በመግባት አካባቢው ላይ የመሸገ ጸረ አማራ ባንዳ ሚሊሻና ፖሊስ ላይ ድንገተኛ ጥቃት በመሰንዘር ከ15 በላይ ሙትና ቁስለኛ ማድረጋቸውን የተወሰኑትን መማረካቸውን ጭምር ገልጿል። በዚህ ተጋድሎ ከ15 በላይ አካባቢው ጸረ አማራ ባንዳ ሚሊሻና ፖሊሶች የተደመሰሱ የቆሰሉ ሲሆን ለጊዜው በቁጥር ያልታወቁ መማረካቸውን በተጨማሪም ክላሾች የወገብና የደረት ትጥቆችና ተተኳሽ ካዝናዎችን መማረክ መቻሉን አፋባህ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 9 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ ምስራቅ አማራ ኮር አንድ የአውጃኖ ክፍለ ጦርና ሳምነው ክፍለ ጦር አሃዶች በጥምረት ትላንት ህዳር 8 ቀን 2018 ከቀኑ 9 ሰዓት ጀምሮ ራያ ቆቦ ጮቢ በርና እዩባ አካባቢ ባደረጉት ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን ዛሬ ወጣው ተጨማሪ መረጃ ይገልጻል። የአገዛዙ ስልጣን አስጠባቂ ጦር ከመሸገበት ጮቢ በር ወደ አዩ መድፍ ቢኤም ሞርተርና ዙ 23 በመያዝ ለማጥቃት የተንቀሳቀሰ ሲሆን የሁለቱ ክፍለ ጦር አሃዶች በጥምረት ባደረጉት ድንቅ የመከላከልና የመልሶ ማጥቃት እርምጃ አመራሮችና የቡድን መሳሪያ ተተኳሾችን ጨምሮ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ድል መቀዳጀታቸውን ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ ከውጊያ ጎን ለጎን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የመቄት ወረዳ ጊዜያዊ ህዝብ አስተዳደር ህዝባዊ ውይይት መድረኮችን አጠናክሮ መቀጠሉን አስታውቋል። በተለይ በወረዳውና አካባቢው ከሚገኙ የፋኖ ኃይሎች ጋር የተጀመረው መልካም የአንድነት ጅማሮች መበረታታትና መጠንከር እንዳለባቸው ህዝቡ በአንክሮት መናገሩም የመቄት ወረዳ ጊዜያዊ ህዝብ አስተዳደር ዋና አስተዳዳሪ መምህር በሪውን ደምሌ በበኩላቸው አንድነቱን ከባለ ድርሻ አካላት እየተወያዩና እየመከሩ ወደፊት እንደሚያስቀጥሉን በድል እንደሚጓዙ ማስታወቃቸውን አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው በዚሁ ተጨማሪ መረጃ ገልጿል። የኢትዮጵያ መንግስት ለረጅም ጊዜያት የዘለቀውን የነዳጅ ድጎማ ቀስ በቀስ ለማንሳት ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነውን አዲሱ የግብር አወቃቀር ከሚቀጥለው ታህሳስ ወር ጀምሮ ተግባራዊ እንደሚያደርገው ተመለከተ። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 ከመቶም ተጨማሪ እሴትም ታክስ ወይም ቫት 15 ከመቶም ኤክሳይስም ቀረጥ ያካተተ አጠቃላይ 30 ከመቶም ታክስም መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላም ታክሱን መሰብሰብ
ይጀምራልም ተብሏል። ካፒታል የእንግሊዝኛው ቢዝነስ ተኮር ጋዜጣ እንደዘገበው መንግስት በዚህ አዲስ የግብር አወቃቀር እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብርና መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ ማቀዱን የተመለከተም ሲሆን የገንዘብ ሚኒስቴር በተያዘው በጀት ዓመት በ2018 ዓ.ም በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ እንደሚያደርግ ከሁለት ወራት በፊት በጠቅላላ የዜጎች በጀት አቀራረብ ወቅት በዝርዝር አስቀምጦ ማለፉን ዘግቧል። ነዳጅ በማዕከላዊነት የሚጫወተው ሚናም ከፍተኛ በመሆኑ የግብር ጭማሪም የዋጋ ግሽበቱ እንዲባባስ ያደርጋል የሚል ስጋትም ሲከሰት እንደነበረ ያወሳው ዘገባው ከዚህ ጋርም በተያያዘ የንግድና ቀጠና ትስስር ሚኒስትሩም ዶክተር ካሳሁን ጎፌም በትላንትናው ዕለት ከነዳጅ ሪፎርም ተግባራዊ አብይ ኮሚቴ አባላት ጋር የሪፎርሙን አፈጻጸም ሪፖርት መገምገማቸውም ተገልጿል። በተጨማሪም በወሰን አካባቢ የሚገኘውን የነዳጅ ኢነርጂ ባለስልጣን ዋና መስሪያ ቤትም የእድሳት ስራን በመጎብኘት የማጠናከሪያም ሐሳቦችን ሰጥተዋል ብሏል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዛሬ ባወጣው መግለጫ ጦርነት እንዲቆም ጠይቀዋል። ህዝቡን ለመብት መቀስቀሴን አጠናክሬ እቀጥላለሁ ብሏል። የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራት በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያን ጎን በመቆም አጋርነታቸውን እንዲያሳዩ ሲል ጥሪ አቅርበዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ዛሬ ህዳር 9 ቀን 2018 ይፋ ባደረገው መግለጫ የማዕከላዊ ኮሚቴ ስብሰባ መጠናቀቁን አስመልክቶ የተለያዩ ጥሪዎችን አድርገዋል። በዛሬቱ ኢትዮጵያ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ እንደሌለ ኢህአፓ እንደሚያምን የጠቀሰው የዛሬው መግለጫ በዚህ ሁኔታ ላይ የሚደረግ ምርጫ ሰላምን አያመጣም፣ ሀገርን ከመጥፋት አያድንም፣ የዴሞክራሲ መስፈን ዕድል ለዘላለም ያመክናል፣ ለህዝብ ለሀገርም አይበጅም ብቻ ሳይሆን ያገዛዙ ስልጣን ለማስቀጠል አጃቢ ከመሆኑ ውጪ ትርጉም አይኖረውም በማለት ጦርነት በአስቸኳይ እንዲቆም፣ ነጻና ገለልተኛ ምርጫ የሚደረግበት ሁኔታ እንዲፈጠር ጥሪ አቅርበዋል። ገዢው ብልጽግና ሁኔታዎችን አገናዝቦ ሀገርን ለማዳን ይቻል ዘንድ አስቻይ ሁኔታዎች እንዲፈጥር ኢህአፓ እስከ መጨረሻው ሰዓት ድረስ ጫና እያደረገና በሰላማዊ መንገድ እየታገለ እንደሚቆይ የጠቀሰው የዛሬው መግለጫ አገዛዙ የጦረኝነት ባህሪውን እስካልገታ ድረስ በሚቀጥሉት ወራት ውስጥ የሚደረገው ምርጫ የሀገሪቱን የተወሳሰበ ችግር ከመፍታት ይልቅ ሁኔታዎች ከድጡ ወደ ማጡ እንዲሆኑ ያደርጋል ሲል አስጠንቅቋል። አገዛዙ ጦርነትን ስልጣንን የማያውቀው ብቸኛ መንገድ እስከዛሬ እየገደለም እያስገደለም እያዋረደም እያደህየም እያፈነም እያሳደደም በስልጣን ቢቆይም ህዝብ እየተደራጀ መምጣቱ የማይቀር ስለሆነና የታፈነውም ህዝብ ለመብቱና ለተገቢ ጥቅሞቹ መጠበቅ መታገል መጀመሩ አይቀሬ ነውና ያኔ በህዝብ ላይ እንደዛሬው መዘባነን አይታሰብም በማለት የገዢውን ፓርቲ ድርጊት ታውግዟል። ሉዓላዊ የስልጣን ባለቤትነቱ የሰው ክብሩን አይነኬ ነጻነቱን የዜጎች መብቱን የተነጠቀ ዜጋ ሁሉም ጭጭ ብሎ ሊገዛ ስለማይችል ገዢው ኃይል ሳይረፍድበት አስፈላጊና ተገቢ ሆኖ የሰላማዊ መፍትሄ መንገዶችን መምረጥ ይኖርበታል። ማንኛውም አምባገነናዊ ስርዓት ዘላለማዊ ስላልሆነ የገዢዎች ጉልበት ደግሞ ከህዝቡ የተባበረ ኃይል ስለማይበልጥ ይልቁንስ አይርፈድባችሁ በማለት ኢህአፓ ጥሪዎችን አቅርበዋል። ህዝቡ ለመብቱ በአንድነት መቆም እንዲጀምር ኢህአፓ የማደራጀትና የመቀስቀስ ስራውን አጠናክሮ እንደሚቀጥል የገለጸ ሲሆን የብልጽግና መንግስት ዜጎች ለሚያነሷቸው ፖለቲካዊ ጥያቄዎች ወታደራዊ የኃይል ምላሽ መስጠትን፣ ጦርነትን እዚህም እዚያም መጫርን፣ ንጹሐንን የጦርነት ኢላማ ማድረግን በአስቸኳይ እንዲያቆም ኢህአፓ በጽኑ ያሳስባል ብለዋል። ያለምንም ቅድመ ሁኔታ ጦርነቶች እንዲቆሙ ከታጣቂ ኃይሎች ጋር ከተለመደው እጅ ስጡኝ በዘለለ ትርጉም ያለውና ውጤት ሊያመጣ የሚችል ድርድር እንዲደረግ በአጽንኦት እንጠይቃለን ብለዋል። ኢህአፓ የፖለቲካ ተቃዋሚ በመሆናቸው በፖለቲካ አመለካከታቸውና በማንነታቸው ወይም በእምነታቸው ምክንያት ለዓመታት በግፍ እስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ የሰብአዊ መብት ተሟጋቾችና በአጠቃላይ ከህግ አግባብ ውጭ የታሰሩ ዜጎች በአስቸኳይ እንዲፈቱ እንደሚያሳስብ ጥሪ አቅርቦ አገር የዜጎች መኖሪያ እንጂ እስር ቤት ልትሆን አይገባም ሲል አሳውቋል። የሰብአዊ መብት ጉዳይ ግድ ይለናል የሚሉ ዓለም አቀፍ ተቋማትና ወዳጅ ሀገራትን በዚህ ወሳኝ የሰላማዊ ትግል ምዕራፍ ወቅት ከኢትዮጵያና ከኢትዮጵያን ጎን በመቆም አጋርነታቸውን እንዲያሳዩ ኢህአፓ ጥሪ ያቀረበ ሲሆን በኢትዮጵያና በህዝቧ ተደራድሮ የማያውቀው ኢህአፓ አሁንም በተደቀነባት ከባድ ሁለንተናዊ አደጋ የእርስ በርስ ጦርነትና ሌሎችም ጥፋትና ውድመት እንደ ሀገር ቆማ የመቀጠል እድሏም ከፍተኛ አደጋ ላይ ስለጣሉት ብልጽግና ህሊና አለኝ የሚል ከሆነ በአፋጣኝ ሰላማዊ መፍትሄዎችን መከተል እንደሚገባ ያሳስባል። በሀገር ህልውና ላይ ቁማር መጫወት ተገቢ አይደለም በማለት ኢህአፓ
በዚሁ መግለጫ ተቃውሟል። በሲዳማ፣ በደቡብ ምዕራብ፣ በማዕከላዊ ኢትዮጵያ፣ በአፋር፣ በሶማሌና በሌሎችም እየተነሱ ያሉ የዜጎች ጥያቄዎች ከመፍታት ይልቅ ጥያቄ ያቀረቡ ዜጎችን እንደተለመደው ማሰርና ማስፈራራት ዛሬ ባለው የኢትዮጵያ ሁኔታ ችግሮችን ያባብሳል እንጂ ወደ መፍትሄ እንደማያቀርብም ሁሉም ነገር ልክ አለውና የብልጽግና ያፈና አገዛዝ ሊቆም ይገባል ሲል ጥሪ አቅርበዋል። በደቡብ ኢትዮጵያ ጌዶ ዞን ውስጥ በማህበራዊ ሚዲያም የጥላቻ ንግግር በማሰራጨት በህብረተሰብ ላይ ዘለፋም አቅርቧል የተባለም ወጣት በእስራት ተቀጣ። ታሪኩ አብርሃም የተባለ የ22 ዓመት ወጣት ባለፈው ነሐሴ 12 2017 ዓ.ም በማህበራዊ ትስስር በመጠቀም በጌዶ ማህበረሰብ ላይ ቀጥተኛ የጥላቻና ሐሰተኛ መረጃን አሰራጭቷል ያለው የገደብ ወረዳ ፍርድ ቤት የጥላቻ ንግግርና የሐሰተኛ መረጃን ለመከላከል በ2012 ዓ.ም የወጣውን ህግ በመተላለፍ ጥፋተኛ ነው የሚለውን የአቃቢ ህግን መመልከቱን ገልጿል። እንደ ዞኑ የወረዳ ፖሊስ መረጃ የአንድ ማህበረሰብ ስምን በቀጥታ በማጥፋት ተገቢ ያልሆነ የሳሳተ መረጃና የጥላቻ አስተያየትን አስተላልፏል ባለው ተጠርጣሪ ወጣትም ታሪኩ የክስም ፋይልን የተመለከተው የገደብ ወረዳ ፍርድ ቤት በህዳር 8 2018 ዓ.ም የወንጀል ችሎት ተከሳሹን በተመሳሳይ ጥፋትም እንዳይሳተፍም ያርማል፣ ሌሎችም ቆም ብለው እንዲያስቡ ያደርጋል፣ ያስተምራል በማለት የ2 ዓመት ከ3 ወራት እስራት በይኖበታል። በኢትዮጵያ ውስጥም ከቅርብ ጊዜያት ወዲህ ሃይማኖትን፣ ዘርን፣ ብሔርን፣ ጾታንና ማንነትን ማዕከል ያደረጉ የጥላቻና የተቃርኖ አስተያየቶች መሰንዘር በስፋት እየተለመደ መምጣቱ የተመለከተም ሲሆን እንደ አገርና እንደ ትውልድ የዝቅጠት ምልክት ነው የሚሉ ወገኖች በርካታዎች መሆናቸው ተመልክቷል። የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ለሁለተኛ ቀን ቀጥሏል። በአንዳንድ ዩኒቨርሲቲዎች የተደረገውን ተቃውሞ ተከትሎ የጸጥታ ኃይሎች ወደ ዩኒቨርሲቲ ዘልቀው በመግባት ተማሪዎችን የደበደቡ ሲሆን ተማሪዎች ጥያቄያቸው እስካልተመለሰ ድረስ ትግላቸውን እንደማያቆሙ በአንዳንድ ዩኒቨርሲቲዎች ከመመገቢያ አዳራሽ በተቃውሞ ምግባቸውን ጥለው በመውጣት ድምጻቸውን ማሰማት ዛሬም ቀጥለዋል። የትምህርት ሚኒስቴር የሰጠውን ውሳኔ ባለመቀበል የሶስተኛ ዓመት ተማሪዎች ለተጨማሪ 1 ዓመት የነጻ አገልግሎት ሰጥተው ተመልሰው 4ኛ ዓመት ዩኒቨርሲቲ ትምህርታቸውን ይቀጥላሉ የሚለው ውሳኔ ግብታዊ ውሳኔና የትምህርት ቆይታቸውን ጊዜ የሚያራዝም ውጤታማ የማያደርጋቸው በወጣትነታችን ትምህርታችንን ጨርሰን ወገናችንን ማገልገል አለብን፣ እንዲህ አይነቱ የፖለቲካ ውሳኔ አንቀበልም በማለት ድምጻቸውን ማሰማታቸውን ዛሬም ለሁለተኛ ቀን ቀጥለዋል። በአምቦ ሃጫሉ ሁንዴሳ ካምፓስ ከትላንት የቀጠለውን ተቃውሞ ተከትሎ የአካባቢው የኦሮሚያ ፖሊሶችና ሚሊሻዎች ወደ ዩኒቨርሲቲው ዘልቀው በመግባት ተማሪዎችን በመደብደብ ጥያቄውን ለማፈን የሞከሩ ቢሆንም ጥቃቱን ተከትሎ ተማሪዎች ድምጻቸውን በተቃውሞ በማሰማት ቅሬታቸውን ገልጸዋል። በወለጋ ዩኒቨርሲቲ ጨምሮ በተለያዩ ዩኒቨርሲቲዎች መመገቢያ አዳራሽ ውስጥ የገቡ ተማሪዎች ምግባቸውን ሳይበሉ ጥለው በመውጣት ተቃውሟቸውን የገለጹ ሲሆን ዛሬም ተሰባስበው በድምጽ ተቃውሞ ያቀረቡባቸው ዩኒቨርሲቲዎች በኦሮሚያና በተለያዩ የደቡብ ክልሎች በሌሎችም ቦታዎች ተጠናክሮ የቀጠለ ሲሆን የአክሱም ዩኒቨርሲቲ ተማሪዎች ፍትህ ለኢትዮጵያ ተማሪዎች በሚል ዛሬ አደባባይ ወጥተው ድምጻቸውን አሰምተዋል። ተማሪዎች ችግሩ የትምህርት ሚኒስቴርና የሚኒስትሩ ዶክተር ብርሃኑ ነጋ ብቻ ሳይሆን የስርዓቱ ችግር መሆኑን ማወቅ እንዳለባቸው አብይ አህመድ የሚመራው ካቢኔ አባል የሆነው የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ ብቻውን የሚወስነው ውሳኔ ባለመኖሩ የስርዓቱን ጥፋት በመተባበርና በማስፈጸም ተጠያቂ የሚሆን ቢሆንም ስርዓቱ እስካልተለወጠ ድረስ መፍትሄ እንደማይመጣ ተማሪዎች ሊያውቁ ይገባል። እነሱ ብቻ ሳይሆን ወደ ዩኒቨርሲቲ መግባት የሚችሉ የድሃ ልጆችን 97 በመቶ፣ 95 በመቶ፣ 94 በመቶ፣ 96 በመቶ ወድቀዋል እያለ በየዓመቱ የጦርነት ማገዶ የሚያደርገው ስርዓት ጦርነቱን እስካላቆመ ተማሪዎችን በገፍ በፖለቲካ ውሳኔ መጣል እስካላቆመ ድረስ ትምህርት ሚኒስትሩ ተነስቶ ሌላ ትምህርት ሚኒስትር ቢመጣ መሰረታዊ ለውጥ የለም። በይፋ ፖሊሲው መቀየር አለበት። ይህንን ውሳኔ መሻራቸውን በአደባባይ እስካልገለጹ ድረስ ጥያቄያችን ወደ ኋላ አይልም በሚል ተቃውሞ እያቀረቡ ያሉ ተማሪዎች በተቀናጀና በተደራጀ መንገድ መሪዎቻቸውን መርጠው ትግሉን አጠናክረው እንዲቀጥሉ ጥሪ እየቀረበ ነው። ደሞዝ ተጨምሯል በሚል በወሬ መቅረቱን ተከትሎ ደሞዝ ያልተከፈላቸውና ጭማሪውን ያላዩ መምህራን በተበጣጠሰ ሁኔታ የሚያደርጉትን ተቃውሞ ከተማሪዎች ተቃውሞ ጋር የራሳቸውን ጥያቄ ይዘው እንዲቀላቀሉ 12 ጥያቄዎች አቅርበው መልስ ያላገኙት የጤና ባለሙያዎችም ይህንን ወቅት ከማሳለፍ ይልቅ ተቃውሟቸውን ወደ ታህሳስ ከማራዘም በዚህ ወቅት ተቃውሟቸውን ሊያነሱና
ተማሪዎቹን ሊቀላቀሉ ይገባል። አሽከርካሪዎችም የተማሪዎችን ጥያቄ በመደገፍ የራሳቸውን ጥያቄ በተመሳሳይ ወቅት በማንሳት ለተቃውሞ ሊነሱ እንደሚገባ ጥሪ እየቀረበ ነው። የ3ኛ ዓመት የዩኒቨርሲቲ ተማሪዎች ለተጨማሪ 1 ዓመት የነጻ አገልግሎት ሰጥተው ለ4ኛ ዓመት ወደ ዩኒቨርሲቲ ይመለሳሉ የሚለው ውሳኔ ተቀባይነት የሌለው እድሜያችንን በሙሉ ትምህርት ቤት ውስጥ በማሳለፍ ለሀገራችን መቼ ልናገለግል ነው በማለት የሕክምናና ከ4 ዓመት በላይ ትምህርታቸውን የሚከታተሉ ተማሪዎች ለተጨማሪ 2 ዓመት ለ1 ዓመት የነጻ አገልግሎት ለ1 ዓመት የሥራ ልምድ ለመውሰድ የሚደረጉ ተጨማሪ ዓመታት በሕይወታቸው ላይ ችግር እንደሚፈጥሩ ውሳኔው በአስቸኳይ ሊቀየር እንደሚገባ ጥሪ ያቀረቡ ይገኛል። ተቃውሞ ከዩኒቨርሲቲዎች ተጠናክሮ የቀጠለ ሲሆን ተማሪዎቹ በተደራጀ መንገድ መሪዎቻቸውን መርጠው ውጤት እስኪያገኙ ድረስ ትግሉን አጠናክረው እንዲቀጥሉ ጥሪ እየቀረበ ይገኛል። 8 ዓመት ነው። አንድ ሪሚዲያል ይጨመርበታል፣ አንድ ደግሞ የአገልግሎቱ ይጨመርበታል። 10 ዓመት ካምፓስ ውስጥ አሳልፎ የ17 ዓመት ትምህርት ከዛ በፊት ተምሯል። 27 ዓመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው? እኛ ሀገራችንን ማገልገል የምንፈልገው በወጣትነታችን ነው። እድሜያችን እያለ ጊዜያችን እያለ ኃይላችን እያለ ሀገራችንን በትጋት ማገልገል እንፈልጋለን። በፋኖ ቁጥጥር ስር የዋለችው የፍላቂት ገራገር ከተማ አስተዳደር ብልጽግና ጽህፈት ቤት ኃላፊ እኛ ሚና የለንም፣ ሚናችን ተላላኪነት ነው በማለት እንደሌሎቹ ባንዳዎች ራሷን ከተጠያቂነት ነጻ ለማድረግ አስተያየት መስጠቷን ምስራቅ አማራ ቀጠና ምኒልክ ዕዝ ባወጣው መረጃ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 9 ቀን 2018 ዓ.ም የፍላቂት ገራገር ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ባንዷ ወይዘሮ ዘመናይ ሲሳይ በነበልባሎቹ ቁጥጥር ስር መዋሏን አስታውቋል። ከመቄት ወረዳ ወደ ባህር ዳር በመጓዝ ላይ በጨጨሆ ኬላ ፍላቂት ገራገር ከተማ አስተዳደር የብልጽግና ፖለቲካ ዘርፍ ኃላፊ ወይዘሮ ዘመናይ ሲሳይ በፋኖ ቁጥጥር ስር ከዋለች በኋላ የተለያዩ መረጃዎች መስጠቷም ተገልጿል። ስሜ ዘመናይ ሲሳይ በሰሜን ወሎ ዞን የፍላቂት ገራገር ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ፖለቲካ ዘርፍ ኃላፊ። የአብይ አህመድ ተላላኪ ዘመናይ ሲሳይ የአማራ ብልጽግና አመራር ከመላላክ ውጭ ሌላ ሚና እንደሌለ በመግለጽ በአማራ ሕዝብ ላይ ጦርነት ከከፈተው አገዛዝ ጎን የተሰለፈችበትን ምክንያት ጭምር ማብራራቷም ተጠቅሷል። በመቄትና ጋይንት የሚንቀሳቀሱ ፋኖዎች የፈጠሩትን ቀጠናዊ ትስስር ተከትሎ በአካባቢው የሚንቀሳቀሱና የስርዓቱ ቀኝ እጅ በሆኑ ባንዳዎች ላይ ስጋት መፍጠሩንም ይኸው መረጃ ጠቅሷል። በፋኖ ቁጥጥር ስር ከዋለች በኋላ ወይዘሮ ዘመናይ ሲሳይ የነበራትን ሚና አስታኮ ለተጠየቀችው ምላሽ መስጠቷን አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ በዚሁ መረጃ ይፋ አድርጓል። ነው እንጂ ስልጣናም አልተሰጠን። ሰነዱ ወረደ፣ ሰነዱን አዋዩ ተባለ፣ አዋይተናል። ማን ነው የነን አድርጉ የሚላችሁ? ብልጽግና ከላይ አይደለም የሚመጣው ፌደራል፣ ከፌደራል ወደ ክልል ይላካል፣ ከክልል ወደ ዞን፣ ከዞን ደግሞ ወደ ይወር። አሁን እናንተ አንቺን ጨምሮ አማራ ላይ የሞት ፍርድ እንደተፈረደበት ታውቂያለሽ አታውቂ? አማራ የሚባለው ማህበረሰብ እንዲጠፋ በሰነድ እናንተ በምታወርዱት ሰነድ ፕሮጀክት ተቀርጾለን እናንተ አስተግባሪዎቹ ናችሁ። አስተግባሪዎቹ እናንተ ናችሁ። አሁን ስለ ሌላው ብሔር የምናነሳበት ስነ ልቦና የለንም። አማራ እያለቀ ያለው በራሱ በአማራ ነው፣ በእናንተ ፈረስነት። ስለዚህ ህሊናችሁ እንዴት ተቀበለ? ይሄን ነውስ በትክክልም አማራን የሚያፈርሳት ፋኖ ነው ብላችሁ ነው የምታምኑት? በእናንተ አረዳድ ያው መሰለ ሴራ እንዳለ ሁላችንም እናውቃለን። ያው በላ ብለን ላድር ብለን ነው እንጂ ማለት ነው። በእርግጠኝነት የአማራ ክልል ወጣት እንዲያል፣ አማራ ክልል በኢኮኖሚ እንዲወድም፣ አማራ ክልል በቃ ምድረ በዳ እንዲሆን እየተሰራ ያለ መሆኑን እናውቃለን። የሚገርም ግን እኛ ያ የተሰጠውን ተልኮ ላድር ለሎቱን በላ ብለን ግን ምን እናደርጋለን? እንደዚህ ነው እያለ የመጣውን ሁኔታ እየተቀበልን መሬት ላይ እንዲፈጸም እናደርጋለን እንጂ እኛ በእርግጠኝነት ቁጭ ብለን እኛ ራሳችን በግል እናወራለን። ምንድን ነው የተሰራው ሴራ? በቃ በአማራ ላይ ሴራ ተሰርቶን እንዴት ፋኖ ወንድሞቻችን ናቸው፣ የሚሞጣው ፖሊስ ወንድሞቻችን ናቸው። ለምንድን ነው በሰላማዊ መንገድ ለምንድን ነው አማራ ላይ ተነጋግረን ችግሩን በሰላማዊ የማይፈታው? በእርግጠኝነት የመንግስት ሴራ ስላለበት ነው የሚል ስለታለን አንሰጣለን። የሚገርም ነገር ማለት ግን ያለበት ቦታ ስለሆነ የግዴታ ምትላለ እንደዚህ ነው የተሰጠውን ሰነድ ይተግበር ከመሬት ላይ ትላለህ። ስለዚህ አሁን ባለው ባንቺ ሐሳቢ ባንቺ አረዳድ አማራን እያጠፋው ያለው ነው መንግስት የራስኛ የምንመራው እኛ ብልጽግና መንግስት ነው። ያው እኛ በሱስ ብስር ሆነን እያስፈጸምን ያለነው እኛ እዚሁ ያለን እኛ የብልጽግና አመራሮች ብለን እዚያ ከተቀመጥ ቢያንስ ወንድሞቻችን ናቸው። ከወንድሞች ጋር ሆነን ማን ነው ይሄን እየሰራ ያለው ሄራው የት ነው የሚለው አውቀን ተርስተን ከእናንተ ጋር ሆነን የታገሩ ነገር የምታገሪ ነበር። ግን ያው ኮድ ስለሆነ አድርገን እያስፈልገን እንጂ እኔ ከምሬ ልንገርህ እንጂ ማለት ከህሊናዬ ብዙ አድርገን
አሁን ወደ የት እየሄድሽ ነው? እንዴት እንደተያዝሽ ጉዞ እንዴት እንደጀመርሽ የት ቦታ እንደተያዝሽ እሱን ሲገልጽ ነው። ሱራሁን እየሄድኩኝ ያለሁት ወደ ባህር ዳር ነው። ጎጎብ ላይ ማለት ብሎ ወፍ የሚቆርጥ እዚያ ባህር ዳር አንዲት ሴት አለ ሲባል ያንን ልታይ ነበር ሄድኩና አሞኝ ስለነበር ተሸካፍኝ ጮጮ ከዚያ ላይ ነው የተያዝኩት። በደቡብ አፍሪካ በሚኖሩ ኢትዮጵያ ላይ የሚፈጸመው የግድያ ወንጀል አሳሳቢ ሆኗል ተባለም። በቅርቡ 5 ኢትዮጵያውያን በተለያዩ አካባቢዎች መገደላቸው ተሰማ። ኢትዮጵያውያን ለደቡብ አፍሪካ የጀርባ አጥንት ናቸው ሲል አንድ ጥናትም ገለጸ። ለደህንነታቸው በመስጋት ማንነታቸው እንዳይገለጽም የጠየቁ በደቡብ አፍሪካ የሚኖሩ የኢትዮጵያ ማህበረሰብ አመራሮች ለመገናኛ ብዙሃን በሰጡት አስተያየት በዋነኛነት ኢትዮጵያ ላይ ያተኮረ ያሉት ጥቃት ከቅርብ ጊዜያት ወዲህ በተለያዩ የደቡብ አፍሪካ ከተሞች የተለመደ ሲሆን ከአዲሱ የፈረንጆቹ ዓመት 2025 ወዲህ በኢትዮጵያ ላይ የሚደርሰው ግድያና የሰብአዊ መብትም ጥሰትም ተበራክቷልም ብለዋል። በቅርቡ በደርባን ከተማ ውስጥ በተከታታይ ቀናት 2 ኢትዮጵያውያን ማንነታቸው ባልታወቁም ታጣቂዎችም ተገድለዋል። በጆሃንስበርግ ከተማ ውስጥ የኖሩ የነበሩ የ3 ልጆች አባትም ከስራ ወደ ቤታቸው ሲመለሱም ባልታወቁ ግለሰቦችም ተገድለዋል። ከጆሃንስበርግ ከተማ አቅራቢያ እንዲሁ አንድ ወጣት ኢትዮጵያዊና አንድ ታዳጊ በሱቅ ውስጥ በጠራራ ፀሐይ በጥይትም ተደብድበው መገደላቸው ቀርቧል። በደቡብ አፍሪካ የኢትዮጵያን ማህበረሰብ ከፍተኛ ስጋት ውስጥ መግባቱም የተገለጸ ሲሆን የደቡብ አፍሪካን ፖሊስም ተጠርጣሪዎቹን በቁጥጥር ስር ለማድረግ በእንቅስቃሴ ላይ ቢሆንም እስከ አሁን ድረስ ስለደረሰበት ውጤት የገለጸው ነገር የለም። በከተማ ፕላን ዕውቅና ባተረፈችው በታኒያም ጃክ አማካኝነት በቅርቡ ለንባብ የበቃው ዘካዮስ ስፕራይቲክ ጆሃንስበርግ አስ ኤ ፖርት ሲቲ የተሰኘው መጽሐፍ እንደገለጸው እንደ ፈረንጆቹ አቆጣጠር በ1886 የተቆረቆረችው የስደተኞች መናኸሪያ የነበረችው ጆሃንስበርግ ከተማ ደቡብ አፍሪካ በፕሬዝዳንት ኔልሰን ማንዴላ አማካኝነት በ1994 ወደ ዲሞክራሲያዊ አገርነትም ከተለወጠች በኋላ በገፍ ወደ ደቡብ አፍሪካ የገቡት ኢትዮጵያና ኤርትራውያን በጆሃንስበርግ ከተማ ውስጥ የከፈቷቸው ኳርተር የተሰኙ አነስተኛ የጅምላና የችርቻሮ መደብሮች ደቡብ አፍሪካን በተለይ ጆሃንስበርግን ወደ ወርቃማነት ለውጧታልም ብላለች። የጤና ሚኒስቴር በየሆስፒታል ያሉ ዳይሬክተሮች ጥብቅ መመሪያ በመስጠት መረጃዎችን ለማፈን እየሞከረ ቢሆንም በአዲስ አበባ በቅዱስ ጳውሎስና ጥቁር አንበሳ ሆስፒታል በማርበርግ ቫይረስ በሽታ የተጠረጠሩ ሰዎች ተለይተው እንዲቀመጡ መደረጉን መረጃዎች እየደረሱት መሆኑን በማስታወቅ ህብረተሰቡ ጥንቃቄ እንዲያደርግ የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ አስታውቋል። የጤና ሚኒስቴር ለህዝብ ያለበትን ኃላፊነት ከማሳወቅ ይልቅ ፖለቲካችን ይበላሻል፣ በውጭ ሀገራት መረጃ መውጣት የሀገሪቱን ገጽታ ይጎዳል በሚል የሆስፒታል ዳይሬክተሮች መረጃ እንዲያፍኑ ትዕዛዝ መስጠቱና የሆስፒታል ዳይሬክተሮችን በየደረጃው ላሉ ሐኪሞች በማርበርግ ቫይረስ የተያዙ ሰዎችም ሆነ የተጠረጠሩ ሰዎችን በተመለከተ ለማንም መረጃ እንዳይሰጡ ለሆስፒታሉ ዳይሬክተር እንዲያሳውቁ የሆስፒታሉ ዳይሬክተር በደረጃው ወደ ላይ ለጤና ሚኒስቴር ባለስልጣናት ያሳውቃል። ይህንን ተላልፋችሁ መረጃ ብታሰራጩ ኃላፊነቱ የእናንተ ነው የሚሉ ማስፈራሪያዎች ተጠናክረው የቀጠለው ቢሆንም ጂንካ ላይ የተከሰተው ቫይረስ በተለያዩ ሀገሪቱ አካባቢዎች ምልክት እየታየ መሆኑን በአዲስ አበባ ከተማ በቅዱስ ጳውሎስና ጥቁር አንበሳ ሆስፒታል በማርበርግ ቫይረስ በሽታ የተጠረጠሩ ሰዎች ተለይተው መቀመጣቸውን መረጃዎች እየደረሱት መሆኑን የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ በማሳወቅ ህዝባችን ጥንቃቄ ማድረግ አለበት፣ የችግሩ ተጋላጭ የሆኑ ሐኪሞችን በአግባቡ ጥንቃቄ መውሰድ አለባቸው የሚል ጥሪ እያቀረበ ይገኛል። በቫይረሱ የተያዙ ሰዎች መደበቅ አስፈላጊ አይደለም፣ ህዝቡ ጥንቃቄ ሊያደርግ ይገባል በማለት ጥሪ አቅርበዋል። በማርበርግ ቫይረስ በሽታ ዙሪያ አጠቃላይ የኢትዮጵያ ሁኔታ መረጃ እያደረስን ያለነው ለህዝቡ ከማሰብ አንጻርና ባለሙያዎች ግንባር ቀደም ተጠቂዎች መሆኑን ሁሉም ወገን መገንዘብ አለበት በማለት የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ ለማሳሰብ ሞክረዋል። በአሩሲ ዞን አስኮ ወረዳ ሁሎቆ ቀበሌ ላይ በማርበርግ ቫይረስ በሽታ መጠቃታቸው የተጠረጠሩ 13 ሰዎች ህይወታቸው ማለፉን በማህበራዊ ሚዲያ መረጃ መውጣቱን ተከትሎ አገዛዙ ዛሬም ድረስ ማረጋገጫ ያልሰጠ ሲሆን በጂንካ የተከሰተው ማርበርግ ቫይረስ አደገኝነትን ግንዛቤ ውስጥ በመክተት የአገሪቱ ፖለቲካ ሊበላሽ ይችላል ከሚል ግብዝነት ወጥቶ ተገቢውን ጥንቃቄ ማድረግ መረጃ ለህዝቡ ማሰራጨት እንደሚገባና ያገዛዙ መገናኛ ብዙሃን ዛሬም ጉዳዩን ጭምር እንዳይዘግቡ መደረጉ የጤና ሚኒስቴር የሰጠውም የትላንትናው መግለጫ የሚያድበሰብስ በመሆኑ ለችግሩ ሰፊ ትኩረት ሊሰጥ ይገባል የሚሉ ጥሪዎች ተጠናክረው ቀርበዋል። በዚህ ወረርሽኝ የመጀመሪያ ተጠቂ የጤና ባለሙያዎች መሆናቸውን በመጥቀስ በየጤና ሴክተሩ
እንዳይናገሩ የሚደረግ የሪፖርት አፈና ማጋለጥ የጤና ባለሙያዎቹ ስራ መሆኑንም ጭምር ጥሪ ቀርበዋል። ለማን ፖለቲካ ብላችሁን የምትዋሹት? ህዝብ ማለቅ የለበትም። አሁን ላይ ፖለቲከኞች በእጃቸውም በእግራቸውም ሳይቀር ጤና ውስጥ ገብተው እየዳከሩ ነው። ስለዚህ ይወጡት። እውነቱን ለህዝብ ይፋ ማድረግና ህዝቡ የራሱን የጥንቃቄ እርምጃ መውሰድ አለበት ማለት ጥሪ ቀርበዋል። የኢትዮጵያ ጤና ባለሙያዎች የጤና ተጋላጭነት የወር አበላቸው 470 ብር ሲሆን ህይወታችንን አደጋ ውስጥ ነው። የጤና ሽፋን እንፈልጋለን። ተገቢው የደሞዝ ጭማሪ ይደረግልን። ህዝቡ የሚታከምበት የጤና ስርዓት በከፍተኛ ደረጃ ችግር ላይ ነው። በቂ በጀት አይመደብለትም። የጤና ስርዓቱ ይሻሻል በማለት በተደጋጋሚ ጥሪ ያቀረቡ ቢሆንም 12 ጥያቄዎቻቸው መልስ ሳያገኙ ህዳር 8 ቀን 2018 እናደርገዋለን ያሉትን ሁለተኛ ዙር የስራ ማቆም አድማ ከመስከረም በ2 ወራት ካራዘሙ በኋላ ንቅናቄው ተጨማሪ ማብራሪያ ሳይሰጥ ወደ ታህሳስ የስራ ማቆም አድማውን አራዝም ያለው ማለቱ የንቅናቄው መሪዎች ላይ ጥያቄ መነሳት ጀምረዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ በትላንትናው ዕለት በማርበርግ ቫይረስ መያዙ የተረጋገጠ በህይወት ያለ ሰው የለም በማለት መግለጫ መስጠቱ አይዘነጋም። የጂንጋ ሆስፒታል ዳይሬክተር መረጃ ለምን አወጣ በሚል ከስራ የተባረረ ሲሆን ጫና ውስጥ መውደቁን ተከትሎ ተቃውሞ ዛሬም እየቀረበ ነው። የጤና ስርዓቱን በማስተካከል የህዝብን እልቂት መቀነስ እንጂ የውሸት ሪፖርት ለህዝብ በማድረስ እልቂቱን አይቀንስም፣ መረጃ ማፈንም ችግሩን ያባብሰዋል የሚሉ ጥያቄዎች ዛሬም ተጠናክረው ቀጥለዋል። ይህ በእንዲህ እንዳለ አሜሪካ አምባሳደር ኤርቪን ማሲንጋ በማርበርግ ቫይረስ በሽታ ጋር በተያያዘ ከጤና ሚኒስትር ዶክተር መቅደስ ዳባ ጋር በሚኒስቴሩ መስሪያ ቤት ተገኝተው ውይይት ማድረጋቸው ታውቋል። ጤና ሚኒስቴር ያደረግኩት ያለውን እንቅስቃሴ ማብራሪያ የሰጠ ሲሆን አምባሳደር ኤርቪን ማሲንጋ የማርበርግ ቫይረስ በሽታ በመከላከልና በመቆጣጠር ረገድ አስፈላጊውን ድጋፍ ለማድረግ የአሜሪካ መንግስት ዝግጁ መሆኑን መግለጻቸው ታውቋል። በኦሮሚያ ክልል በተደጋጋሚ በአማራ ብሔር ተወላጆች ላይ ጥቃት በተሰነዘረበት ምስራቅ ወለጋ ዞን ጊዳ አያና ወረዳ የአማራ ብሔር ተወላጅ የሆኑ ወጣቶችን በገፍ በማፈስ እናቶች በእርሻ ስራቸው ላይ ጭምር እንዳይሳተፉ ክልከላ በማድረግ ህዝቡን ከበባ ውስጥ በማስገባት ለተጨማሪ ጥቃትና ረሃብ ለማጋለጥ እየሰሩ መሆኑን የሚጠቅስ መረጃ ከአካባቢው ወጥቷል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ከሚፈጸምባቸው ቦታዎች በግንባር ቀደምትነት ከሚጠቀሱ ሲሆን በዚህ ወረዳ መንደር 13 መንደር 2ና አንገር ማዶ የሚኖሩ የአማራ ብሔር ተወላጆች ወንዶቹ በሙሉ በኦሮሚያ ልዩ ኃይል በአገዛዙ ስልጣን አስጠባቂ ወታደሮች በግዳጅ እየተያዙ ወደ እስር ቤት እየተጋዙ ሲሆን እናቶችና ሴቶች አዝመራ ለመሰብሰብ ክልከላ የተደረገባቸው ሲሆን ከአንገር ማዶ ወደ አንገር ጉተን ከተማ መሸጋገሪያ የሚጠቀሙባቸውን ጀልባዎች ሳይቀር የአብይ አገዛዝ ስልጣን አስጠባቂ መከላከያ አመራሮች ከወረዳ አመራሮች ጋር ግንባር ፈጥረው መቀማታቸውን ዛሬ ህዳር 9 ቀን 2018 ከአካባቢ የወጣው መረጃ ይገልጻል። ህዝቡ እንቅስቃሴ እንዳያደርግ ከወገኑ ጋር እንዳይገበያይና ለዕለት የሚያስፈልገውን እንዳያገኝ ለማድረግ በእርሻ ስራው ላይ ከፍተኛ ሚና ያላቸው አባወራዎችን ወጣቶችን ጭምር በማፈስና በማሰር ህዝቡን ለተጨማሪ ችግር እያጋለጠ የሚገኝ የአፈና እርምጃ እየተካሄደ መሆኑን እንዲታወቅላቸው ነዋሪዎቹ ጥሪ አቅርበዋል። በጊዳ አያና ወረዳ ከመንደር 13 እና መንደር 2ና አንገር ማዶ ከሚገኙት በተጨማሪ ከእንዶዴ ዲቾ ቀበሌ ወደ አሊና ከቱሉ ጋና ወደ ሜንጮ ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ በመከልከል ህዝቡን እገታ ውስጥ እያስገቡ ተጨማሪ ጫና ውስጥ እየከተቱ መሆኑም ታውቋል። የትራንስፖርት እንቅስቃሴው ከተቋረጠ 1 ወር ሲሆን ወፍጮ ጭምር ለማስፈጨት ወደ ከተማ የሚንቀሳቀሱ ነዋሪዎች እገታ እንደሚደረግባቸው እንቅስቃሴያቸው መገደቡን የአንገር ጉተን ከተማና አካባቢ ማህበረሰብ መንደር 5ና አካባቢ ያሉ የኦሮሚያ ልዩ ኃይል ሚሊሻዎችን አዝመራ በግዳጅ ሰብስቡ ከማለት አልፈው ኦነግ ሸኔ እንቀሳቀስባቸዋል በሚባለው አካባቢዎችም በግዳጅ አዝመራ ተሰበስባላችሁ በማለት ህይወታቸውን ጭምር ለአደጋ እያጋለጡ መሆኑን በአካባቢ የሚኖሩ የአማራ ብሔር ተወላጆች ለተጨማሪ ጥቃት ሊጋለጡ መሆናቸውን በስጋት አንስተው ጥሪ አቅርበዋል። ሊሙ ገሊላ ወረዳ ፊጤ በቆ ቀበሌ የኦነግ ሸኔ ታጣቂዎች በግልጽ የሚንቀሳቀሱ መሆኑን እየታወቀ ወደዚያው አካባቢ ሄዳችሁ የሚሊሻ አዝመራ ተሰበስባላችሁ በማለት የአካባቢው ባለስልጣናት ከአገዛዙ ስልጣን አስጠባቂ ጦር ወታደራዊ አዛዦች ጋር በመሆን ከእስር ቤት ውጭ ያሉትን ጭምር ለህይወታቸው አደጋ ለማጋለጥና የጥቃት ኢላማ እንዲሆኑ ከፍተኛ ጫና እየፈጠሩ መሆኑን የሰብአዊ መብት ተሟጋቾች መገናኛ ብዙሃን ለጉዳዩ ትኩረት እንዲሰጡ ጥሪ አቅርበዋል። በዚሁ ምስራቅ ወለጋ ዞን ጊዳ አያና ወረዳ ከአንገር ጉተንና ከሻሾበር ከተሞች የተንቀሳቀሰ ያገዛዙ ስልጣን አስጠባቂ ጦር አሊ ከተማ ላይ 4 የአማራ ብሔር ተወላጅ ንጹሃንን በግፍ መረሸኑን ድርጊቱን የፈጸሙት ከቤታቸው እያወጡ ሲሆን የጥቃቱ ሰለባዎች በእድሜ የገፉ አዛውንቶች መሆናቸውን
ከአማራነታቸው በስተቀር ወንጀል እንዳልተገኘባቸው እነዚሁ ነዋሪዎች መናገራቸውን የሚጠቅሱ መረጃዎች ወጥተዋል። ከዚህ ቀደም ይፈጸም የነበረው ማንነት ተኮር ጥቃት ተከትሎ ከነዋሪዎች መካከል በሚሊሻነት የተመለመሉና የታጠቁ ጭምር መሳሪያቸውን እንዲፈቱ መደረጉን ተከትሎ በአሁኑ ወቅት ከፍተኛ ስጋት ውስጥ መውደቃቸውን የሚጠቅሰው መረጃ ለጉዳዩ ትኩረት ሊሰጥ ይገባል ሲል ጥሪ አቅርቧል። ጎረቤት ኬንያ ሰሞኑን በደቡብ ኢትዮጵያ ጂንካ ዞን ውስጥ የተከሰተውን ማርበርግን ወረርሽኝ ተከትሎም ከኢትዮጵያ ጋር የሚያዋስኗት ድንበሮቿ ላይ ጥብቅም የጤና ቁጥጥር እንደምታደርግ አስታወቀች። ቀደም ሲል ከ6 በላይ ሰዎችን ሕይወታቸውን የቀጠፈው 3 ተጨማሪ ሰዎችን በቫይረሱ ሕይወታቸውን የማጣታቸው ዜና እየደረሰው የኬንያ ብሔራዊ ጤና ሚኒስቴር ዛሬ ባወጣው መግለጫ ከኢትዮጵያ ወደ ኬንያ በሚደረጉ ጉዞዎች በድንበር አቅራቢያ እንደዚሁም ዓለም አቀፋዊ አውሮፕላን ጣቢያዎችም ከፍተኛ ቁጥጥር እንደሚደረግ አስታውቋል። የኬንያ ጤና ሚኒስቴር በዚሁም የምክር አዘል መግለጫው በድንበር አካባቢ የሚገኙ የኬንያ ዜጎችም የጤና አጠባበቅ ስልታቸውን እንዲያጠናክሩ፣ እንግዳ ነገሮችን ሲመለከቱም አግባብነት ላላቸው የመንግስት አካላት በአስቸኳይ እንዲያሳውቁም አሳስበዋል። ይህ ደም መፍሰስን፣ ትኩሳትን፣ የራስ ምታትን የመሳሰሉ መለያዎችም ያሉትም ለአፋጣኝ ሞት የሚዳርገው ማርበርግ ቫይረስም ቀደም ሲል በኬንያ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ በጋና፣ በኢኳቶሪያል ጊኒ፣ በሩዋንዳም፣ በደቡብ አፍሪካ፣ በታንዛኒያ እና በኡጋንዳም መከሰቱን የኬንያ ጤና ጥበቃ ሚኒስቴር መግለጫም አውስቷል። በተመሳሳይ ሁኔታም ከኢትዮጵያ ጋር የምትዋሰነው ጎረቤትም ደቡብ ሱዳን ዜጎቿም ጥንቃቄ እንዲያደርጉ ማሳሰቢያም ማውጣቷን በትላንትናው ዕለት መዘገባችን አይዘነጋም። መጅሊሱን በኦሮሞ የበላይነት እንቆጣጠራለን ያለው ኃይል ዛሬም በመጅሊሱ አማካኝነት ባወጣው መግለጫ አብይ አህመድን አመስግኖ ትምህርት ሚኒስቴርን ወቀሰ። በአማራ ክልል ለተማሪዎች ግዕዝ ቋንቋን ለመስጠት የተሰጠውን ውሳኔ ተቃውሟል። በትግራይ ተማሪዎች ሂጃብ እንዳይለብሱ የተደረገው ክልከላ በፍርድ ቤት ውድቅ መደረጉን ተከትሎ ይሄው ተግባራዊ እንዲደረግ ሲል ጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ ዛሬ ህዳር 9 ቀን 2018 ዓ.ም ባወጣው መግለጫ የአብይ አህመድ አገዛዝ ጋር ተቀራርበው እንደሚሰራና ጥያቄዎቹ ደረጃ በደረጃ እየተመለሱ መሆኑን በማመስገን በተቃራኒው ትምህርት ሚኒስቴር የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝበ ሙስሊሙን መብት በእጅጉ የሚጋፉ ሆነው አግኝተናቸዋል በማለት ትምህርት ሚኒስቴርን በተለየ በመውቀስ ተቃውሟቸውን የገለጹ ሲሆን በአማራ ክልል የግዕዝ ቋንቋ ለተማሪዎች ሊሰጥ አይገባም በሚል ሙስሊሙን ያላማከረው ውሳኔ እንዲሻርም ጠይቀዋል። በአብይ አህመድ ካቢኔ ስር የሚገኘውና የአብይ አህመድ አገዛዝ ጉዳይ አስፈጻሚ የሆነው ትምህርት ሚኒስቴርን በተናጠል ተጠያቂ ያደረገው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ የሙስሊም ሴት ተማሪዎች የእምነት አለባበስ ሂጃብ ለብሶ የመማር መብት በተመለከተ ህገ መንግስቱ አይከለክልም። ነገር ግን ህገ መንግስቱ በዚህ ልክ ግልጽ ሆኖ እያለ የትምህርት ሚኒስቴር እንደ ተቋምና ሚኒስትሩ በተለያየ ጊዜ በሚያደርጓቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታዊ ግዴታ ያደረባቸው ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንድምታ ያለው ንግግር ሲያደርጉ ይስተዋላል በማለት ዶክተር ብርሃኑ ነጋ የትምህርት ሚኒስቴሩን ግንባር ቀደም ተጠያቂ አድርገው በመግለጫቸው ጠቅሰዋል። ዶክተር ብርሃኑ ነጋ አገዛዙ ጉዳይ አስፈጻሚ በመሆን የአብይ አህመድ ተላላኪ መሆኑን መቀበል ያልፈለገው የኢትዮጵያ እስልምና ጉዳዮች ምክር ቤት መግለጫ በመንግስት በኩል ከመቼውም ጊዜ በላቀ ሁኔታ ከህዝበ ሙስሊሙ መሪ ተቋም ጋር ተግባብቶና ተናቦ አመርቂ ስራዎች እየሰራ እንደሚገኝ ለዚህም አብይ አህመድን እና መንግስቱን ከልብ የመነጨ ምስጋና እናቀርባለን በማለት በዚሁ መግለጫ ጠቅሰዋል። በአማራ ክልል የግዕዝ ቋንቋ ለአንደኛ ደረጃ ተማሪዎች ለመስጠት መታሰቡን በተቃውሞ ያነሳው መግለጫ የትግራይ ክልል ሙስሊም ተማሪዎችም የእምነት አለባበስ ጉዳይ በተመለከተ በፍርድ ቤት የተሰጠውን ውሳኔ የክልሉ አስተዳደር እንዲቀበል ጠይቀዋል። መጅሊሱም በኦሮሞ የበላይነት እንቆጣጠራለን በሚል በቅርቡ ህይወታቸው ያለፈውን ሀጂ ሙፍቲ እድሪስ በኃይል ጭምር በታገዘ እርምጃ ከስልጣን በማባረር በምትካቸው የተተኩት የኦሮሞ ብሔር ተወላጅ የሆኑት ሀጂ ቱፋና ሌሎች አመራሮች ዛሬ በጋራ በሰጡት በዚሁ መግለጫ የሙስሊም ተማሪዎች ካለባበስ ጋር በተያያዘ አሳሳቢ ያሉትና በአማራ ክልልም የግዕዝ ቋንቋ እንዳይሰጥ ክልሉ ያሳለፈው ውሳኔ እንዲሻር በመጠየቅ ቀደም ሲል በነበሩ አስተዳደሮች ሙስሊሙ እንደተበደለና በአብይ አገዛዝ ጥያቄው እየተመለሰ መሆኑን በመግለጫ ጭምር በመጥቀስ ጥያቄያቸው እንዲመለስ ኮሚቴ አቋቁሞ እየተንቀሳቀሱ መሆኑን ገልጸዋል። በአብዛኛው በአገሪቱ ሰላም የዜጎችን በእምነት ተከባብሮ መኖር የማይቀበሉ የዋሃብያ የተባለውን ሃይማኖታዊ አስተምሮ የሚከተሉና ነባሩን ሙስሊም ጭምር እንደ ጠላት ሱፊ በሚል የሚያገሉ እንደነ አህመዲን ጀበል ያሉ የሚያሽከረክሩት መጅሊስ
ከአገዛዙ ጋር ግንባር በመፍጠር ዛሬም አጀንዳ ለመፍጠር እየተንቀሳቀሰ ነው የሚሉ ቅሬታዎች የአንድ ብሔር የበላይነትን እናስጠብቃለን በሚል የተቋቋመው መጅሊስ ያወጣውን መግለጫ ተከትሎ አንዳንድ የእምነቱ ተከታዮች በቅሬታ ጭምር አስተያየት ሲሰጡ አስተውለናል። ትላንት የህወሓት አገዛዝ መብታችንን ጣሰ በማለት ድምጻችን ይሰማ ሲሉ የነበሩ ዛሬ አብይ አህመድ አገዛዝ በህዝብ ላይና በአገር ላይ የፈጸመ ያለውን ወንጀል ወደ ጎን በማድረግ እስከ ማሞገስ መድረሳቸው መጅሊሱን ያሽከረክሩታል የሚባሉ ግለሰቦች የፖለቲካዊ እንጂ ሃይማኖታዊ ዓላማ እንደሌላቸው በወቀሳ አስተያየት እየተሰጠ ይገኛል። የአማራ ብሔር ተወላጅ የሆኑ ሙስሊሞች በኦሮሚያ ክልል ወለጋ በተደጋጋሚ ሲጨፈጨፉ ጭምር ዝምታ የመረጡ እነዚህ ግለሰቦች በአማራ ክልል ግዕዝ ቋንቋ መሰጠትን እንደ ወንጀል በመቁጠር ሲያራምዱት የነበረውን አቋም ዛሬ በመጅሊሱ መግለጫ ማካተታቸው መጅሊሱ በተወሰኑ ግለሰቦች ቁጥጥር ስር መውደቁና የኦሮሞ ብልጽግና ፓርቲ የመስፋፋት አጀንዳ በተዘዋዋሪ ተግባራዊ ለማድረግ እየተንቀሳቀሰ መሆኑ በወቀሳ ሲነሳ መቆየቱ አይዘነጋም። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፍልስጤም ራስ ገዝን የጋዛ ሰርጥን የሰላም እቅድን የሚደግፍ የውሳኔ ሐሳብ አቀረበ። የፍልስጤሙ ታጣቂ ቡድን ሐማስ ግን ውሳኔውን ከወዲሁ ተቃወመ። በትላንትናው ዕለት በተካሄደው የምክር ቤቱ ስብሰባ 13 የምክር ቤቱ አባላትም የፕሬዝዳንት ዶናልድ ትራምፕ የውሳኔ እቅድን ሲደግፉ ድምጽን በድምጽ የመሻር በእንግሊዝኛው ቬቶ ፓወር ስልጣን ያላቸው ቻይናና ሩሲያ ድምጽን ባለመስጠትም ተቆጥበዋል። ዓለም አቀፋዊ ወታደራዊ ኃይል ወደ ጋዛ መላክም የፍልስጤማውያን የታጣቂ ቡድን የሆነውን ሐማስን ትጥቅ ማስፈታት በፍልስጤም የሁሉን አቀፍ የሽግግር መንግስት ማቋቋም ፍልስጤማውያን የራሳቸውን እድል በራሳቸው የመወሰን መብትን ያካተተው የመንግስታቱ ምክር ቤትም የጸጥታው ምክር ቤት ውሳኔ 13-0 ልዩነት ይሁንታ ያገኘም ሲሆን የመንግስታቱ የጸጥታው ምክር ቤት ውሳኔን በተመለከተ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል ባስታወቁት መግለጫ የፍልስጤም አገርነት የሚለው አካሄድም ተቀባይነት የለውም ማለታቸውም ተከትሎ የጸጥታው ምክር ቤት የአፈጻጸም ሂደት ከእስራኤል በኩል ድጋፍ ያገኛል ወይስ አያገኝም የሚለው ጥያቄ በእንጥልጥል ላይ ወድቋል። የፍልስጤሙ ታጣቂ ቡድን ሐማስ በበኩሉ ዓለም አቀፋዊ ሞግዚትነት ያለውና የጸጥታው ምክር ቤት ውሳኔን እንደማይቀበል ትጥቁንም እንደማይፈታም አቋሙን ገልጿል። የሐሳቡ ዋነኛ አፍላቂ የሆኑት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጸጥታው ምክር ቤት ውሳኔን ታሪካዊና እውነታ እርምጃ በማለት በቀጣይነትም የቦርድ አባላትና አስደሳች ያሏቸው እንቅስቃሴዎች በቀጣዩ ሳምንታት ይፋ ይደረጋሉ ብለዋል። ከእስራኤል ጋር ላለፉት 2 ዓመታትም በደም አፋሳሽ ጦርነት ውስጥ የገባው የፍልስጤሙ ታጣቂ ቡድን ሐማስ ትጥቅም አልፈታም ካለም የትኛው ዓለም አቀፍ የሰላም አስከባሪ ጣልቃ ይገባል የሚለው ጥያቄ ያነጋገረ እንደሚገኝ የተለያዩ ምዕራባውያን መገናኛ ብዙሃን ዘግበዋል። በቅርቡ በአወዛጋቢና ደም ባፋሰሰ ምርጫ የምስራቅ አፍሪካዊቷም ታንዛኒያ ፕሬዝዳንት ሆነው ቃለ መሐላ የፈጸሙት ሳሚያ ሐሰን ሴት ልጃቸውና የልጃቸውን ባለቤትን በሚኒስትር ማዕረግ ሾሙ። በትላንትናው ዕለት ለ27 ሚኒስትሮችና ለ29 ምክትል ሚኒስትሮች ሹመት የሰጡት ፕሬዝዳንት ሳሚያ ሴት ልጃቸው ዋኑ ሐፊድ አሚርን ምክትል የትምህርት ሚኒስትር አድርገው ሾመዋል። የሴት ልጃቸው ባለቤት መሐመድ ማቼገንን የአገሪቱ የጤና ሚኒስትር በማድረግ መሾማቸውም ታውቋል። የ43 ዓመቷም ሴት ልጃቸው በዛንዚባር ውስጥ የህዝብ እንደራሴም ሲሆኑ የ46 ዓመቱ ባለቤታቸው መሐመድ ማቼጋንም በፓነዊ ግዛት የህዝብ እንደራሴ መሆናቸው ታውቋል። ፕሬዝዳንት ሳሚያ ቤተሰቦቻቸውን በከፍተኛ የመንግስት ኃላፊነት ቦታ መሾማቸው ለዲሞክራሲና ለተጠያቂነት ቅርበት የሌለው አምቻና ጋብቻ ትስስር በሚታማው አፍሪካውያን መሪዎችና ፖለቲከኞች ባህል ውስጥ የተለመደ መሆኑን የሚገልጹ የፖለቲካ ሊቃን የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ቀዳማዊ እመቤት ጃኔት ሙሴቬኒን በትምህርት ሚኒስትር ማዕረግ ወንድ ልጃቸውን ጀነራል ማዙሜን የአገሪቱ መከላከያ ሚኒስትር አድርገው መሾማቸውን ሴት ልጃቸው ናቲሻን በቤተ መንግስቱ ውስጥ የግል ጸሐፊ በማድረግ መምረጣቸው በምሳሌነትም ይጠቀሳል። የሩዋንዳው ፕሬዝዳንት ፖል ካጋሜ በበኩላቸው ሴት ልጃቸው አንጌ ወራሽ ትሆናለች የሚለውን መረጃ እኔ ሆንኩኝ ልጆቼም ልዩ እንክብካቤም ጥቅም አንሻም ሁሉም ሩዋንዳዊ መጻኢ ዕድላቸው በነጻ ይወስናሉ በማለት አቋማቸውን ገልጸዋል። ሁለት ወንድ ልጆቻቸው በሩዋንዳ መከላከያ ውስጥ የሚገኙት ካጋሜ አንዱ የፕሬዝዳንቱ ልጅም የፕሬዝዳንቱ ጥበቃ ውስጥ እያገለገለ መሆኑም ተገልጿል። የደቡብ ሱዳን ፕሬዝዳንት ሳልቫኪርም ትልቋ ልጃቸው አዴትም ሳሎን የፕሬዝዳንቱ ልዩ መልእክተኛ አድርገው ከወራት በፊት መሾማቸው አይዘነጋም። በምዕራቡ ዓለምም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው የሴት ልጃቸው ባለቤት የሆኑትን ጀሬድ ካሽነርን ከፍተኛ አማካሪን ሴት ልጃቸውን ኢቫና ትራምፕን ክፍያም የሌለው የቤተ መንግስቱ የምዕራብ ክንፍ አማካሪ አድርገው መሾማቸው አይዘነጋም። የመራጩን 97.66 ድጋፍ አግኝተው ፕሬዝዳንት
ሆነዋል በተባሉትም የታንዛኒያ ፕሬዝዳንት ሳሚያ አስተዳደር በሰላማዊ ዜጎች ላይ በወሰደው እርምጃም ከ1000 በላይ ሰዎች መሞታቸውን፣ በርካታዎች መቁሰላቸው፣ ንብረት መውደሙን፣ ምርጫው ነፃና ገለልተኛ አይደለም የሚል ዓለም አቀፋዊ ውግዘት ማስተናገዱ መዘገባችን ይታወሳል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።